ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ ኡስታዝ አህመዲን ጀበል ዛሬ መጋቢት 27 2018 ዓ.ም ለጠቅላይ ሚኒስትር አብይ አህመድ የጻፈው ደብዳቤን በማህበራዊ ትስስር ገጹ አጋርቷል። ርዕዮት ዓለሙ በንባብ አቀርብላችኋለሁ። ደብዳቤውንና ኢትዮጵያን ወክሎ መንግስት ያንጸባረቀውን አቋም እንዴት እንዳገኛችሁት ሐሳባችሁን በአስተያየት መስጫው አጋሩን። መልካም ጊዜ። የሐረርጌው የዘር ፍጅትና የጄኔቫው ተቃውሞ ከአህመዲን ጀበል ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ ዶክተር። ክቡር ጠቅላይ ሚኒስትር፣ ኢትዮጵያ በዓለም አቀፍ መድረክ ያላት ክብር የሚመነጨው ለዘመናት ካካበተችው የነፃነት ታሪክና ለፍትህ ከምትሰጠው ጽኑ ድምፅ እንደሆነ አምናለሁ። ሆኖም በቅርቡ በጄኔቫ በተካሄደው 61ኛው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት መደበኛ ስብሰባ ላይ በእስራኤል ህገወጥ የሰፈራ ግንባታና በወረራ በተያዙ የፍልስጤም ግዛቶች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን የሚኮንነውን የውሳኔ ሀሳብ ሪዞሉሽን ኤችአርሲ 61 ኤል 36 ቀርቦ ነበር። በዚህ ታሪካዊ መድረክ ላይ 34 ሀገራት ለፍትህና ለዓለም አቀፍ ህግ የበላይነት ድምፃቸውን ሲሰጡ፣ የእርሱ አስተዳደር ግን ይህንን የሰፈራ ግንባታ የሚቃወመውን ውሳኔ ባለመደገፍ አልቃወምም ወይም ኖ የሚል ድምፅ መርጧል። ይህ በኢትዮጵያ ስም የተሰጠው ድምፅ ከሀገራችን ታሪካዊ ስነ ልቦና፣ ከዲፕሎማሲያዊ እሴቶቻችንና ከገዛ ህዝባችን ቀኝ አልገዛም በሚል ሲፋለም ካሳለፋቸው መከራ ጋር ፍጹም የሚጋጭ ሆኖ አግኝቼዋለሁ። ስለሆነም ይህንን ውሳኔ በሚከተሉት ታሪካዊ፣ ሞራላዊና ፖለቲካዊ መሰረቶች ላይ ተመርኩዤ እንደ አንድ ዜጋ እንዲታረም በታላቅ አክብሮት መጠየቅ እወዳለሁ። የአድዋ ውርስ የመታሰቢያ ሙዚየሙ ኩራትና የጄኔቫው ድምፅ አሰጣጥ የታሪክ ተቃርኖ። ኢትዮጵያዊ ማንነታችንን ካጸኑ መሰረቶች አንዱ በአድዋ ፍልሚያ ሜዳ የጸናው ለእውነት መቆምና ወረራን በጽኑ መቃወም የሚለው የቆየ እሴታችን እንደሆነ አምናለሁ። ይህ በ1896 አባቶቻችን ያስመዘገቡት የአድዋ ድል ለእኔ የአንድ አገር ስኬት ብቻ ሳይሆን የመላው ጥቁር ህዝቦችና በዓለም ዙሪያ የሚገኙ የተገፉ ወገኖች ሁሉ የነፃነት ፋና እንደሆነ ይሰማኛል። አዲስ አበባም የአፍሪካ ህብረት መቀመጫ እንድትሆን የተመረጠችው በአድዋ ላይ ከቀኝ ገዢዋ ጣሊያን ጋር በመፋለም ለነፃነቷ ባስመዘገበችው አነቃቂ ድልና ለሌሎች ህዝቦች ለነፃነትና ለፍትህ ባላት ጽኑ አቋም መሆኑን ጠንቅቄ ያውቃለሁ። ሆኖም በጄኔቫው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ጉባኤ ላይ በእስራኤል የሰፈራ ግንባታ ላይ የቀረበውንና ድርጊቱ በዓለም አቀፍ ህግ መሰረት ህገወጥ መሆኑን የሚያረጋግጠውን የውሳኔ ሀሳብ ሀገሬ ለመደገፍ ፈቃደኛ አለመሆኗ እጅግ አሳዝኖኛል። የአድዋ ድልን ለማሰብና የጀግኖች አባቶቻችንን ገድል በትውልዱ ለማስረጽ ተምሳሌትነትን ለማጉላት የአድዋ መታሰቢያ ሙዚየም በእርስዎ መሪነት በአዲስ አበባ እምብርት ፒያሳ ላይ የአድዋ ድል መታሰቢያ ሙዚየም መገንባትና ለነፃነት ትግል ከፍ ያለ ስፍራ መሰጠቱ እንደ አንድ ኢትዮጵያዊ በአዎንታዊ ጎኑ ከሚያዩት ነኝ። በተለይ አድዋ 00 የሚል ስያሜ መያዙ ደግሞ የርቀት መለኪያ ጅማሮ ስፍራ ለሀገራችንና ለህዝባችን ነፃነት በጋራ ዋጋ የተከፈለበት ስፍራ መሆኑ ልዩ ትርጉም አለው። ይህ ግዙፍ ማዕከል የጀግኖች አርበኞች ታሪክ በዘመናዊ መንገድ የሚዘክር የኪነ ህንፃ ጥበብ ውጤት በመሆኑ እጅግ ደስ የሚያሰኝ ነው። በተለይም ልዩ ልዩ የዓለም ሀገራት መሪዎችና ከፍተኛ ልዑካን ይህንን ማዕከል ሲጎበኙ ስመለከት የአድዋን ትርጉም ለዓለም በማሳወቁና የድል ታሪካችንን በክብር ለማስተዋወቁ እንደ ዜጋ ታላቅ የባለቤትነት ስሜት ይሰማኛል። ይህ ሙዚየም ለእኔ ለነፃነታችን ዋጋ ለመክፈል ወደኋላ የማይል ማንነት እንዳለን በድንጋይ ላይ የታተመበትና ለዓለም ሁሉ ድምፃችንን ከፍ አድርገን የምናሳይበት ታላቅ መድረክ ነው። እንዲህ ያለውን ታላቅ ማዕከል ያስገነባ መሪ የአድዋን ድል መሰረታዊ ትርጉም ከማንም በላይ ይገነዘባል ብዬ እገምታለሁ። ሆኖም ግን በጄኔቫው ድምፅ አሰጣጥ የታየው አቋም ግን ካገኘሁት ብሔራዊ ኩራት ጋር የሚጋጭ ሆኖ አግኝቼዋለሁ። ለእኔ የአድዋ ትርጉም መሬቴን አላስነካም፣ ነፃነቴን
አላስደፍርም የሚል ጽኑ የሉዓላዊነትና የፍትህ መልእክት ነው። በዓለም አቀፍ መድረክ ላይ የፍልስጤም ሕዝብ የዘር ማጽዳት እየተካሄደበት በሚገኝበት የታሪክ ወቅት ላይ መሬቱን በሰፈራ የመንጠቅ ተግባር በሚወገዝበት መድረክ ሀገሬ ተቃውሞን አለማሳየቷ ካስነገቡት የአድዋ መታሰቢያ ሙዚየም መንፈስ ጋር ፍጹም ካስገነቡት የአድዋ መታሰቢያ ሙዚየም መንፈስ ጋር ፍጹም የሚቃረን ሆኖ ይታየኛል። 34 ሀገራት ለፍትህ ድጋፋቸውን ሲሰጡ ሀገሬ ከሁለት ሀገራት ጋር ብቻ ተነጥላ በወረራ ተግባር ላይ ተቃውሞዋን አለመግለጿ የተገነባውን ታሪካዊ ስም የሚሸረሽርና ኢትዮጵያ ለዘመናት ለተገፉ ወገኖች የነበራትን የሞራል መሪነት ዋጋ የሚያሳጣ የታሪክ ግድፈት እንደሆነ ይሰማኛል። ሊግ ኦፍ ኔሽንስ የጋራ ደህንነት መርህና የጄኔቫው ድምፅ አሰጣጥ ተቃርኖ ኢትዮጵያ በ1935 በፋሽስት ኢጣሊያ ወረራ ሲፈጸምባትና ሉዓላዊነቷ በኃይል ሲደፈር በሊግ ኦፍ ኔሽንስ መድረክ በመገኘት ለዓለም አቀፉ ማህበረሰብ ያቀረበችው የፍትህ ጥያቄ የሀገራችን የዲፕሎማሲ ታላቅ መሰረት እንደሆነ አምናለሁ። በወቅቱ ንጉሠ ነገሥቱ ዛሬ በእኛ ላይ የደረሰው ነገ በእናንተ ላይ ይደርሳል በማለት ያስጠነቀቁበት የጋራ ደህንነት መርህ ማንኛውንም አይነት ወረራንና የመሬት ነጠቃን በጽኑ የሚቃወም ነበር። ሆኖም በጄኔቫው የሰብአዊ መብቶች ምክር ቤት ስብሰባ ላይ በፍልስጤም ምድር የሚፈጸመውን ህገወጥ የሰፈራ ግንባታና ወረራ ለመቃወም ፈቃደኛ አለመሆን ግን ሀገራችን በፋሽስት ወረራ ወቅት የተሟገተችለትን ታሪካዊ እሴትና የሉዓላዊነት መርህ የሚንድ ሆኖ አግኝቼዋለሁ። ይህንን የውሳኔ ሀሳብ ለመደገፍ ፈቃደኛ አለመሆን ቀዳማዊ ኃይለ ሥላሴ በዓለም አቀፉ ማህበረሰብ ፊት ቀርበው ፋሽስት ኢጣሊያ በኢትዮጵያ ህዝብ ላይ የፈጸመውን ግፍና ወረራ ሲያጋልጡ የነበረውን የሞራል ልዕልና የሚቃረንና ሀገራችን ለዘመናት ለፍትህ የነበራትን ጽኑ አቋም የሚሸረሽር ነው። በወቅቱ ኢትዮጵያ የዓለም አቀፉ ማህበረሰብ በወራሪዎች ላይ እርምጃ እንዲወስድና ለተገፉ ወገኖች እንዲቆም ስትሟገት የነበረው ያ የሞራል መሰረት ዛሬ በተመሳሳይ ሁኔታ ውስጥ ለሚገኝ የፍልስጤም ህዝብ የእውነት ድምፅ እንድንሆን ታሪክ ያስገድደናል። ከሐረርጌ እስከ ጋዛ የአይሁድ ሰፈራ ዕቅድ የአይሁድ ሀገር ለመመስረት ታጭተው ከነበሩ ስፍራዎች መካከል አንዷ የእኛዋ ሐረርጌ ነበረች። ይህ ዕቅድ እውን ሆኖ ቢሆን ኖሮ ዛሬ በፍልስጤም ምድር ላይ የምናየው የመሬት ወረራ፣ የሰፈራ፣ የመፈናቀልና የጅምላ ፍጅት ሂደት በእኛው ሀገር በሐረርጌና አካባቢው ይሆን ነበር። ታሪኩ እንዲህ ነበር። እንደ አውሮፓ አቆጣጠር በጥር 26 ቀን 1944 የሐረር ምክር ቤት በሚል ስያሜ በኒውዮርክ ከተማ የተደራጁ ከአውሮፓ የመጡ አይሁዳውያን በሐረርጌ ጠቅላይ ግዛት ውስጥ ራስ ገዝ የሆነ የአይሁድ ግዛት ለመመስረት ለንጉሠ ነገሥቱ መንግስት ጥያቄ አቅርበው ነበር። ይህንን አቤቱታ በግንባር ቀደምትነት የመሩት ሊቀመንበሩ ኤርዊን ክራፍት፣ ዋና አራማጁ ኸርማን ፉርንበርግ እና ማሪ ጊንስበርግ ሲሆኑ ጥያቄያቸውን ለማስፈጸም እንደ ጆን ደብሊው ፔሌ ካሉ የአሜሪካ የጦርነት ስደተኞች ቦርድ ከፍተኛ ባለስልጣናት ጋር የቅርብ ግንኙነት ነበራቸው። በቀረበው ዕቅድ መሰረት ከ60,000 እስከ 70,000 ስኩዌር ማይል የሚሸፍን ሰፊ የሐረርጌ መሬት ለአይሁድ ሰፋሪዎች እንዲሰጥና ግዛቱ የራሱ ህገ መንግስትና በእንግሊዝኛ የሚመራ አስተዳደር እንዲኖረው የሚጠይቅ ነበር። ይህ የሰፈራ ዕቅድ ሐረርጌን ለኢትዮጵያ ንጉሠ ነገሥት ሉዓላዊነት በስም አስገዝቶ በውስጥ ግን በህዝብ በሚመረጥ ምክር ቤት የምትመራና በብሪቲሽ ሶማሊላንድ በኩል በበርበራና ዘይላ ወደቦች የባህር መውጫ እንዲኖራት የታቀደ ራስ ገዝ ግዛት ለመመስረት ያለመ ነበር። ሐረርጌ ለዚህ ፕሮጀክት የተመረጠችው የአየር ንብረቷ ለአውሮፓውያን ሰፋሪዎች ምቹ በመሆኑ ምድሪቱ ሰው ያልሰፈረባት ናት ተብሎ በመታመኑና በዙሃር መጽሐፍ የአይሁድ ስደት በኩሽ ምድር ያበቃል ተብሎ ስለተጻፈ ሲሆን እቅዱን ያቀረቡት ወገኖችም ንጉሠ ነገሥቱ የአይሁድ ዘር ነኝ ዘምነገደ ይሁዳ ይሉ ስለነበር ለአይሁድ ሰፋሪዎቹ በጎ አመለካከት ይኖራቸዋል የሚል ጽኑ እምነት ነበራቸው። በተጨማሪም ግዛቱ ለእህል፣ ለፍራፍሬና ለአትክልት ምርቶች አመቺ መሆኑ ተጠቅሶ እያንዳንዱ ሰፋሪ ለንጉሠ ነገሥቱ ታማኝነት እንዲምልና ግዛቱ የተወሰነ የግብር ድርሻ እንዲከፍል ሐሳብ ቀርቦ ነበር። የኢትዮጵያ መንግስት እንደ አውሮፓ አቆጣጠር በሐምሌ 4 ቀን 1944 በሰጠው ይፋዊ ምላሽ ይህንን ጥያቄ ሙሉ በሙሉ ውድቅ በማድረግ የሐረርጌን ህዝብ ከታላቅ የታሪክ አደጋ ታድጓል። የአፄ ኃይለሥላሴ መንግስት ምላሽ ሲሰጥ ሀገሪቱ በጣሊያን ወረራና ውድመት ምክንያት በሺዎች የሚቆጠሩ የገዛ ዜጎቿ መጠለያ አጥተው ባለበት ሁኔታ አንድን ሙሉ ጠቅላይ ግዛት ለስደተኛ ቡድን አሳልፎ መስጠት የሀገሪቱን ኢኮኖሚ አደጋ ላይ የሚጥልና የማይቻል ተግባር እንደሆነ በግልጽ አስታውቋል።
ንጉሠ ነገሥቱም ፕሮጀክቱና ለፕሮጀክቱ የተሰጠው ስያሜ ጭምር ሙሉ በሙሉ እንዲተውና እንዲቆም ጥብቅ ትዕዛዝ ማስተላለፋቸው ዛሬ በሐረርጌ ምድር ላይ ሊከሰት ይችል የነበረውን መጠነ ሰፊ መፈናቀል፣ የዘር ፍጅትና የማንነት መጥፋት አደጋ የቀለበሰ ታላቅ ብሔራዊ ውሳኔ ሆኖ በታሪክ ተመዝግቧል። ይህ በሆነ ከ4 ዓመታት በኋላ የፍልስጤም ምድር በወረራ ተይዞ እንደ አውሮፓ አቆጣጠር በ1948 የአይሁድ ግዛት በመሬታቸው ላይ ተመሰረተ። ከዚያ ጊዜ ጀምሮ ፍልስጤሞች በገዛ ሀገራቸው መሬታቸው የመሬት ወረራ፣ መፈናቀልና ግድያ እያስተናገደ ይገኛል። ዛሬ በፍልስጤም ምድር ላይ የሚታየውን የሰፈራ ወረራና የዘር ማጥፋት ድርጊት ያ የሰፈራ ዕቅድ በወቅቱ ውድቅ ባይደረግ ኖሮ ዛሬ በጋዛና በዌስት ባንክ በፍልስጤማውያን ላይ የሚፈጸመው ጭፍጨፋ በሐረርጌ ኦሮሞ አርሶ አደሮች፣ በሶማሌና ሌሎች ኢትዮጵያውያን ላይ እየተፈጸመ ይገኝ ነበር። ፍልስጤማውያን በነፃነት እየኖሩ ሰቆቃው የእኛ ኢትዮጵያውያን ዕጣ ፈንታ፣ የሰሞኑ በጄኔቫ የተካሄደው ስብሰባ በቀጥታ ስለኛ ይሆን ነበር። በመሆኑም በጄኔቫው ጉባኤ ላይ ሀገራችን የሰፈራ ግንባታን የሚቃወመውን ውሳኔ አይ ወይም ኖ ስትል በታሪክ መነጽር ግን የገዛ መሬታችን የሆነችውን ሐረርጌን ለባዕድ ወረራ አሳልፎ ለመስጠት የሚደረግን ጥረት አልቃወምም እንደማለት ይቆጠራል። የገዛ መሬታችን በባዕዳን ሲወረርና ሕዝባችን ሲፈናቀል ሌሎች ሀገራት በዝምታ ቢያልፉት የሚሰማንን ስሜት ማሰብ ዛሬ ለወሰድነው አቋም ትልቅ የታሪክ እርምትና የሞራል ማነጻጸሪያ ሊሆነን ይገባል። የአባ ለፉማ እሴትና የጄኔቫው ድምፅ አሰጣጥ የታሪክ እርምት ጥሪ። ክቡር ጠቅላይ ሚኒስትር፣ እርሶን ወደ አመራርነት ያመጣው ታሪካዊ ለውጥ መሰረቱ የኢትዮጵያውያን ሙስሊሞች የመብት ንቅናቄ ወይም ድምፃችን ይሰማ ተጀምሮ ለዓመታት ዘልቆ ተቃውሞ የበረታበት የኢህአዴግ መንግስት በአዲስ አበባ ማስተር ፕላን በሚል የነደፈው እቅድ በአዲስ አበባ ዙሪያ የሚኖሩ የኦሮሞ ገበሬዎችን ከገዛ መሬታቸው ያፈናቅላል በሚል በተነሳው የኦሮሞ ተቃውሞ ኦሮሞ ፕሮቴስት ነበር። የኦሮሞ ወጣቶች መሬታችን አጥንታችን ነው በሚል መሪ ቃል በጽኑ በመቃወማቸው የተቀጣጠለው ተቃውሞ ወደ ሌሎች አካባቢዎች ተስፋፍቶ በሀገራችን የመንግስት ለውጥ እንዲመጣ ምክንያት ሆኗል። በመሆኑም በማስተር ፕላን ስም የመሬት ወረራ ሊደረግ ነው በሚል ተቃውሞ መነሻነት በፈነዳ ህዝባዊ ተቃውሞ ወደ ስልጣን የመጣ መሪ ዛሬ በሌላ ህዝብ መሬት ላይ የሚፈጸመውን የሰፈራ ወረራ በጄኔቫ መድረክ ተቃውሞን አለማሳየት እጅግ የሚቆረቁር የታሪክ ተቃርኖ ሆኖ አግኝቼዋለሁ። እርስዎ ከኦሮሞ ማህበረሰብ የወጡ መሪ እንደመሆኑ የመሬት ባለቤትነት ጥያቄ በኦሮሞ ህዝብ ያለውን የአባ ለፉማ የመሬት ባለቤትነት ክብርና የሞት ሽረት ትግል ጠንቅቀው ያውቃሉ። በሌሎች መሬት ላይ የሰፈራ ግንባታ ማለት ቀጥተኛ የመሬት ነጠቃና ማንነትን የማጥፋት ሂደት በመሆኑ የመሬት ባለቤትነት መብታችን ተከብሮና ማንነታችን ጸንቶ እንድንኖር የተደረገው ትግል በዓለም አቀፍ መድረክ ላይ ለተገፉ ወገኖች ድምፅ እንድንሆን የሚያስገድደን የአባ ለፉማ የመሬት ባለቤትነት ታሪክ ቃል ኪዳን ሊሆነን ይገባል። ማጠቃለያ። ክቡር ጠቅላይ ሚኒስትር ሆይ፣ በዚህ ውስብስብ ጂኦፖለቲካዊና ወቅታዊ የዓለም አቀፍ ሁኔታ ውስጥ ሀገርን በጥበብ መምራት፣ ጥቅሟን ማስጠበቅና በዓለም አቀፍ መድረክ ላይ እሴትን ያማከለና የራስን ጥቅም ሚዛን የጠበቀ ጽኑ አቋም መያዝ ከፍተኛ ጥንቃቄን የሚጠይቅ መሆኑን እረዳለሁ። በአስተዳደሩ ላይ ልዩ ልዩ ዲፕሎማሲያዊ ጫናዎች ቢኖሩ እንኳ ከአፍሪካ ህብረት የቆየና የጸና አቋም ጋር ፍጹም የሚቃረንና ወደ ጽንፍ የሄደ ከብዙሃን በተቃራኒ ሀገሬን ከቼክ ሪፐብሊክ እና ከሰሜን መቄዶንያ ጋር ብቻ በመቆም የተቃውሞ ወይም ኖ ውስጥ መግባት ግን እጅግ አሳዛኝ የታሪክ ክስተት ነው። ቢያንስ እንደው በማናውቀው ምክንያት በዚያ ሰሞን በይፋ መደገፉ መዘዙ ቢያየል እንኳ ለጊዜው በድምፅ አሰጣጡ ላይ ድምፀ ተአቅቦ ማድረግ ወይም በስብሰባው ላይ ባለመገኘት ዲፕሎማሲያዊ ሚዛኑን መጠበቅ ይቻል ነበር። ሆኖም አሁን የታየው ከድጋፍና ከአጋርነት ወደ ግልጽ ተቃውሞ የተደረገው ሽግግር ሀገራችን ለዘመናት ለተገፉ ወገኖች የነበራትን የሞራል መሪነት ዋጋ ያሳነሰና እጅግ የሚቆረቁር ውሳኔ ነው። ክቡር ጠቅላይ ሚኒስትር ሆይ፣ ኢትዮጵያ በአፓርታይድ ትግል ወቅት ለኔልሰን ማንዴላ የወታደራዊ ስልጠና በመስጠት የኢትዮጵያ የጉዞ ፓስፖርትና የገንዘብ ድጋፍ በማድረግ ለደቡብ አፍሪካ ነፃነት የነበራት ግንባር ቀደም ሚና የሀገራችን የታሪክ ኩራት ነው። ሆኖም ዛሬ ደቡብ አፍሪካ ያሳለፈችውን የመከራ ታሪክ ባለመርሳትና ለጊዜያዊ ጥቅም ባለመታለል ዋጋ በመክፈል ጭምር በእስራኤል ላይ በዓለም አቀፉ ፍርድ ቤት የጀመረችውን የዘር ማጥፋት ክስ ኢትዮጵያ መቀላቀል ቢያቅታት እንኳ በጄኔቫው መድረክ ድጋፍ መስጠት አለመቻሏ ያንን ታላቅ የፓን አፍሪካዊነት መሪነትና ለተገፉ ወገኖች የመቆም የታሪክ ባለቤትነት የሚያሳንስ
እጅግ አሳዛኝ ክስተት ሆኖ አግኝቼዋለሁ። የአድዋ ድል መታሰቢያ ሙዚየምን የመሰለ ታላቅ የነፃነት ምልክት ያስገነባ መሪ በሊግ ኦፍ ኔሽንስ መድረክ ለፍትህ የተሟገተች ሀገርን የሚመራና ከመሬቴ አታፈናቅሉኝ በሚል ተቃውሞ መነሻነት በመጣ ለውጥ ወደ ስልጣን የመጣ መሪ በየትኛውም የዓለም ክፍል የሚፈጸምን የመሬት ነጠቃ፣ የማፈናቀልና የመሬት ወረራ የመቃወም ታሪካዊና ሞራላዊ ግዴታ አለበት ብዬ አምናለሁ። ስለሆነም ኢትዮጵያ ከነጃሺ ዘመን ጀምሮ ለተገፉ ወገኖች ከለላና አጋር የመሆን የእውነት ድምፅ ሆኖ የመቆምና የፍትህ ፋና ወጊነት ታሪኳን በዓለም መድረክ እንድትቀጥል አስተዳደሩ የወሰደውን ይህንን አቋም በድጋሚ እንዲመረምረውና አስፈላጊውን የታሪክ እርምት እንዲያደርግ በታላቅ አክብሮትና በዜግነት ኩራት እጠይቃለሁ። አህመዲን ጀበል። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።